እንደምን ከረማችሁ? ሳይገባን በቅድስናው ስፍራ ቆመን ስሙን እንድናመሰግን እንድናከብር እንድንጠራ የወደደ የፈቀደ አምላካችን ስሙ በእኛ በደካሞች አንደበት የተመሰገነ ይሁን። የተመሰገነ ይሁን። የተመሰገነ ይሁን። እንግዲህ ዛሬ አባቶቻችን ከሌሊት ጀምሮ በሰዓታት በኪዳን እንዲሁም በቅዳሴ እንዲሁም መዘመራን ዝማሬ መላእክትን ያሰማልን። በዝማሬ ሲራዱን ቆይቶ እዚህ ሰዓት ደርሰናል። ይህንን ሰዓት ቀድሶ በእድሜያችን ላይ ይህችን ሰዓት ጨምሮ የሰጠን አምላካችን ስሙ የተመሰገነ ይሁን። በድጋሚ እንግዲህ ባለወልድ በዓላችን የሚቀጥለው ወር ዕለቱ ሰኞ ነው። ሰኞ ነው ዕለቱ። በዕለቱ ነው የሚከበረው። እንግዲህ አባቶቻችን ከአሁን ሰዓት ጀምሮ በዓላቶች በዚህ ቤተክርስቲያን በዓላቶች ሲከበሩ በዕለቱ እንዲከበሩ ወስነዋል እና ይህ ትልቅ ነገር ነው። በሌላ ደብርም ቁስቋም ቤተክርስቲያን እንዲካሄዳል እና እዚህም አባቶች እንዲወስነዋል እና ይህ ትልቅ ነገር ነው። በዕለቱ ሲከበር ማለት ነው እና ምዕመናንም ደስ ብሏቸው ነው የሚመጡት እና ለበዓሉ ከአሁኑኑ መዘጋጀት አለብን። እኔ እዚህ ላይ ሆኜ ስናገር የዚህ ደብር ምዕመናን እንዲያርጉ ማለት ይከብዳል። ምክንያቱም አስበው የሚያደርጉ ምዕመናን ስላሉ ማለት ነው። በጉልበታቸው በገንዘባቸው የሚራዱ በጣም የሚገርሙ ምዕመናን መስተበቆአኪ ማርዌናዊ ከመሰለብኪ በእንተ አናምኪ ወያኬማ ማህበረነ ዮም ማህበረነ ዮም ማህበረነ ዮም ድንግል ባረኪ ሰላም ለኪ እንዘ ንሰግድ ንብለኪ ማርያም እምነ ናስተበቁአኪ እማረዌናዊ ከመሰለብኪ በእንተ አናምኪ ወኢያቄም አቡኪ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ቅዱስ 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 በሉት እግዚአብሔር። እግዚአብሔር ድምፃቸው አይሰማም። ቅዱስ 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 እግዚአብሔር ጸባኦት። ምስጋና ለአንተ ይሁን፣ ምስጋና ለእርሱ ይሁን። እጃችሁ እንዲያርጋችሁ ለእግዚአብሔር አሳዩና በረከት ስለሰጣችሁ ስጦታ እንድባርካችሁ ማለት ነው። እጃችሁን ለእግዚአብሔር ዘርጉ፣ መዳፋችሁን። እግዚአብሔር እጃችሁን የተባረከ ያድርግ። ስጦታችሁን ይቀበልልን። ስጦታችሁን እግዚአብሔር ይቀበለው። በእጃችሁ፣ በኑሯችሁ፣ በትዳራችሁ፣ በክህነታችሁ እግዚአብሔር በረከትን ያሳድር። ለምትሰጡት ስጦታ እግዚአብሔር ይቀበልላችሁ። ስጦታችሁ የተባረከ ይሁን። ቤቴ የጸሎት ቤት ነው። ጌታ እግዚአብሔር ሆይ ቤትህ የጸሎት ቤት ነው በሉት እስቲ ሁላችሁ። አቤት ድምፅ፣ አቤት ድምፅ። ቤትህ የጸሎት ቤት ነው። ቤትህ የእረፍት ቤት ነው። ቤትህ የሰላም ቤት ነው። አንተ የሰላም ንጉሥ ነህ በሉት። ንጉሳችን እግዚአብሔር ምስጋና ለእርሱ ይሁን። ስለተገለጠልን፣ ስለረዳን፣ ስላልናቀን፣ ስለወደደን ጌታ ኢየሱስ ክርስቶስ ክብር ምስጋና ለእርሱ ይሁን። እንደምን ሰነበታችሁ? መጋቤ ሰናያት መምህር ወንዶሰን ቀሲስ፣ እንዲሁም መምህር አብያታር፣ ሁላችሁ ዲያቆናት፣ መዘምራን፣ ምእመናን እንዴት አደራችሁ? እንግዲህ ዛሬ ምኩራብ ይባላል። ምኩራብ ማለት ቤተ ጸሎት ማለት ነው። በማቴዎስ በዮሐንስ ወንጌል ምዕራፍ 2 ከቁጥር ምዕራፍ 2 ላይ ያለው ማለት ነው።
ከቃና ዘገሊላ ውሃውን ጠጅ አድርጎ የመጀመሪያውን ተአምር ከሰራ በኋላ እግዚአብሔር ቤቱን ሲያጸዳ እናያለን። ለቤቱ ሲቆም እናያለን። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ዋናው የመጣበት ዓላማ የሰው ልጆች የዘላለም ሕይወት ቤትና የዘላለም ሕይወት እረፍት፣ የዘላለም ሕይወት ልባቸው የመንፈስ ቅዱስ ቤት እንዲሆንና ነፍሳቸው ደግሞ በዘላለም ሕይወት ስፍራ እንድታርፍ እግዚአብሔር ይፈልጋል። ምስጋና ለእርሱ ይሁን። እኔም እናንተም የዲያብሎስ ባሮች የኃጢአት ዘሮች ሆነን እንዳንቀር እግዚአብሔር በድንግል ማርያም እናትነት፣ በእርሷ እናትነት በባህሪ ልዩ በጌታችን በመድኃኒታችን በኢየሱስ ክርስቶስ መድኃኒትነት እኛን ከሞት ወደ ሕይወት ከጨለማ ወደ ብርሃን ሊጠራንና ቤቱ ሊያደርገን አገልጋዮቹ ሊያደርገን ወደዚህ ዓለም መጣ። አንዴ ይቆይና እሱ ከወንጌል ጋር ስለማይሄድ ከወንጌሉ በኋላ ጸበል እንቀምሳለን። ጥሩ ነው፣ ጸበሉን መውሰዳችን ጥሩ ነው፣ ግን ትንሽ አገልግሎቱን ይጋፋብናል። የአይሁድ ፋሲካ በቀረበ ጊዜ ኢየሱስ ወደ ኢየሩሳሌም ወጣ። ይሄ ከቃና ዘገሊላ እናታችን ቅድስት ድንግል ማርያም በምልጃዋ በእናትነቷ በጥያቄዋ የሰርገኞችን ትዳራቸውን የመጀመሪያ ትዳራቸውን ያስባረከችበት ውሃውን ወደ ወይን ጠጅ ያስቀየረችበትና የሰው ሕይወት ጣፋጭነት እሱን መስማት ጣፋጭ ሕይወት መሆኑን ክርስቶስን መስማት መባረክ መሆኑንና የጣፈጠ ሕይወት መኖሩን በዮሐንስ ወንጌል ምዕራፍ 2 በድንግል ማርያም እናታችን አስተምህሮ የተማርንበት ነው። በረከቷን ያሳደረብን እግዚአብሔር እርሱ የሚላችሁን አድርጉ። በረከቷን ያሳደረብን እርሱ የሚላችሁን ምን አድርጉ? ፈጽሙ፣ አከናውኑ ብላ ነበር። እርሱ የሚላቸው ደግሞ ባዶውን እንስራ ውሃ መሙላት ነበር። ውሃውን ዝም ብሎ በፊቱ ማቅረብ ነበር። እግዚአብሔር ሲነካው ሁሉ ነገር ይቀየራል። እግዚአብሔር እንዲነካን ቅዱስ ፈቃዱ ይሆነልን። እግዚአብሔር ሲነካን የመንፈስ ቅዱስ ቤት እንሆናለን። ይሄ የሚታየው አካላችን ክርስቶስ ካልነገሰበት፣ መንፈስ ቅዱስ ካላስተዳደረው ዋጋ የለውም። ይሄ የሚታየው ውበታችን፣ ይሄ የሚናገረው አንደበታችን፣ ይሄ የሚያምረው ቁመናችን እግዚአብሔር ካልከበረበት ባዶ ነው። እግዚአብሔር ይሃነጸ ቤተ ከንቶ ይተግሁ እለ ይሃንጹ። እግዚአብሔር ቤትን ካልገነባ፣ አካልን ካልገነባ በመንፈስ ቅዱስ አካላቸውን የሚያስውቡ በከንቱ ይደክማሉ። በከንቱ እንዳንደክም፣ ያለ ንስሐ እንዳንደክም፣ ያለ እምነት እንዳንደክም፣ ያለ ቁርባን እንዳንደክም፣ ያለ መንፈስ ቅዱስ በከንቱ እንዳንደክም መንፈስ ቅዱስ ይርዳን ሁላችንንም። እሱን ስሙት የሚላችሁን አድርጉ አለቻቸው። በዚህ ጊዜ በዶኪማስ ሰርግ ቤት እሱን ሰሙት። ጌታ ያለውን አደረጉ። በሚያደርጉበት ጊዜ ጌታችን ውሃውን በጋኑ ሙሉት አላቸው። ከዚያ ለአሳዳሪው ቅመሰው አለው። ቀመሰው። በዚህ ጊዜ ተለወጠ። ይሄ የመጀመሪያ ተአምር ነው። እግዚአብሔር ከወይኑ ከውሃው ከጠጁ ጋር ድራማ ሊሰራ ፈልጎ አይደለም። ጉዳዩ የኔና የናንተ ወደ ዘላለም ሕይወት መግባትና የጣፈጠ የዘላለም ሕይወት ኑሮ እንድንኖር ነው። አንድ ወጣት ከወጣትነቱ ጀምሮ ለእግዚአብሔር ክብር የጣፈጠ ሕይወት መኖር አለበት። አንዲት ወጣት ከወጣትነቷ ጀምራ ለእግዚአብሔር ክብር የጣፈጠ ሕይወት መኖር አለባት። አልጫ ሕይወት ከውስጣችን ይንቀልልን። እግዚአብሔር አልጫውን ሕይወት ንቀልልን በሉት። እስቲ እግዚአብሔር ይንቀልልን። ተናገሩት። ግድ የለም መንፈስ ቅዱስ ሆይ በሉት። አንተን የማያስከብረውን አልጫውን ሕይወት ከውስጣችን ንቀልልን። ጌታዬ ሆይ በሉት። አንተን አክብሬ ልሙት። አምናችሁን የተናገራችሁ ሳታምኑ እንዳትናገሩ። ጌታዬ መድኃኒቴ በሉት። እስቲ እግዚአብሔር አንተን አክብሬ ልሙት በሉት። ክብሩ ሁሉ ኃጢአትን ሰርተዋልና የእግዚአብሔር ክብር ጎሏቸዋል ይላል። ሰው ሀብት፣ ንብረት፣ ገንዘብ ቢጎለው ምንም አይደለም። ዘመድ ባይኖረው ምንም አይደለም።
ትልቁ ነገር ግን የእግዚአብሔር ክብር እንዳይጎለን እግዚአብሔር ይርዳን። ድንግል ማርያም የእግዚአብሔር ክብር ከእርሷ ጋር ነበረ፣ እስከ ዛሬ ትከበራለች። እንኳን እኛ ያልተጠመቁ አሕዛብ ስሟን ሲጠሩ ይኖራሉ። ቅዱሳን ነቢያት፣ ሐዋርያት እስከ ዛሬ ይከበራሉ። ጻድቃንም እንደዚያው እነሱ የቆሙበትና የተቀበሩበት መሬት እንኳ ሳይቀር እስከ ዛሬ ድውያንን ሲፈውስ ተአምር ሲሰራ ይኖራል። ይሄ ሁሉ ምንድን ነው? የጻድቅ መታሰቢያ ለዘላለም ይኖራል። ለምን? ዝክረ ጻድቅ ለዓለም ይሄሉ ወኢይፈርህ እምነገር እኩይ ጥቡዕ ልቡ ለተወክሎ በእግዚአብሔር። የጻድቅ ሰው መታሰቢያ ለዘላለም ይኖራል፣ ከክፉ የተነሳ ለሃይማኖቱ አይፈራምና። እግዚአብሔርን በመታመን ልቡ ጠንካራ ነው፣ ጨካኝ ነው ይላል። እሳቱንና እባቡን የመጋፈጥ ብቃት አለው። በረከቱን ያሳድርብን እግዚአብሔር። ስለዚህ እግዚአብሔርን አክብረን መሞት፣ እግዚአብሔርን አክብረን መኖር ምንኛ መታደል ነው። በወጣትነት ዘመን እግዚአብሔርን አክብር። ክብር ሁሉ ለእግዚአብሔር እንዲሆን በሕይወታችን እንድናስቀድም ነው እና ድንግል ማርያም ሰዎች እግዚአብሔርን እንዲያከብሩ የጣፈጠውን መንፈሳዊ ሕይወት እንዲያራምዱ ስትፈልግ አንድ ነገር ጠቆመች። እሱ የሚላችሁን አድርጉ። እስቲ በሉ እንደሆነ እሱ የሚላችሁን ምን አድርጉ? አድርጉ ነው ያለች። ሌላ አላለችም። እሱን እዩት፣ መንፈስ ቅዱስም እሱን ስሙት ነው ያለው። እግዚአብሔር አብም ይሄ ልጄ ነው፣ ልትድኑበት የላኩላችሁ ይሄ ነው፣ ክርስቶስ ነው፣ ምስጋና ለእርሱ ይሁን እና እርሱ ነው፣ እሱን ስሙት፣ አዳምጡት። ሙሴም በርቀት አየውና እርሱን የምትሰማ ነፍስ ታርፋለች፣ እርሱን የማትሰማ ነፍስ ከወገኖቿ ተለይታ ትጥፋ ብሎ ሙሴ እግዚአብሔር ከመካከላችሁ ነቢይን ያስነሳላችኋል፣ እርሱን የምትሰማ ነፍስ ትከብራለች፣ እሱን የማትሰማ ከወገኖቿ ተለይታ ትጠፋለች አለ። እስራኤልን ሲያስገነዝባቸው እርሱን ስሙታል ድንግል ማርያም እርሱ የሚላችሁን አድርጉ አለቻቸው። አሳዳሪው ሙሽራውን ጠርቶ ሰው አስቀድሞ መልካሙን የወይን ጠጅ ያቀርባል፣ ከሰከሩ በኋላ መናኛውን። ይሄ ግን ወደኋላ የቀረበ ነው፣ ወይኑ በጣም የጣፈጠው ወይን ወደኋላ የቀረበ ነው አለች። ማን ስለነካው? እየሰማችሁ ነው? ወደኋላ ቀርቶ ጣፍጦ ነው የመጣው። ማን ነካው? የማን ጣት ነካው? የጌታ ጣት እኛንም ይንካል። የእሱ ሲነካን ነው ለውጥ የምናመጣው። ማለዳ ተነሱና በብዙ ድካምና በብዙ የኃጢአት ክምር ውስጥ ሆናችሁ ጌታዬ ሆይ ነፍሴን ንካት፣ ነፍሴ ጣትህ ወደ እኔ እጅህ ወደ እኔ ይምጣ በሉት። እግዚአብሔር ቅርብ ነው፣ ከስትንፋሳችን በላይ ቅርብ ነው። ምስጋና ለእርሱ ይሁን። ያኔ ለውጡን እናንተ ታዩታላችሁ። ብርሃን ይመጣል፣ ማሰብ ይመጣል፣ ማስተዋል ይመጣል፣ ራስን መግዛት ይመጣል፣ አርቆ ማሰብ ይመጣል። ልባችን የእግዚአብሔር ቤት ወደ መሆን ይመጣል እና እግዚአብሔር ከዚያ በኋላ ወጣና የአይሁድ ፋሲካ ቀርቦ ስለነበረ ወደ ኢየሩሳሌም ቤተ መቅደስ ሲሄድ ንግድ አየ። ርግቦችን የሚሸጡ ገንዘብ የሚለውጡ ተቀምጠው አገኘ እና ለቤቱ የማይመጥን ስራ እየሰሩ ስለነበረ ጅራፍ አበጀ። ጅራፍ ማለት በገጠር በሬ የምናባረርበትን ጅራፍ አበጀና ሁሉንም በጎቹንም በሬዎቹንም ከመቅደስ ውስጥ አስወጣቸው። በጎቹና በሬዎቹ የሚቀርቡት ለመስዋዕት ብቻ ነው፣ ለእግዚአብሔር ክብር፣ ለሕዝብ ስርየት የሚቀርብ ካህኑ በዚያን ጊዜ የኦሪቱ ካህን በእግዚአብሔር ፊት ቆሞ በጉን በሬውን ያርድና ደሙን ይረጫል በቤተ መቅደሱ መስዋዕት። በዚያን ጊዜ አሁን የሚረጭ ደም የለንም። ለአንዴና ለመጨረሻ ጊዜ የተረጨልን ደም የጌታችን የኢየሱስ ክርስቶስ ደም ነው። ምስጋና ለእርሱ ይሁን። እኛ ወደሙ ለኢየሱስ ክርስቶስ ያነጽሐነ እምኩሉ ኃጣውኢነ። በዚህ ቤተ መቅደስ ውስጥ እኛ የምናርደው ምድራዊ በግ የለም፣ ምድራዊ በሬ የለም። ለአንዴና ለመጨረሻ ጊዜ በቀራንዮ ላይ ለእኛ የታረደ የዘላለም ሕይወት ቤዛ የሆነ ወልደ አብ በባህሪ ወልደ ማርያም በስጋ የሆነ የዘላለም ሕይወት መድኃኒት መለኮት የተዋሃደው በመስቀል ላይ የሞተው ጌታ መድኃኔ ዓለም ኢየሱስ ክርስቶስ እሱን እግዚአብሔር አብ
እርሱም ራሱ በመንፈስ ቅዱስ ፈቃድ ራሱን መስዋዕት አድርጎ እኛንና ራሱን ያስታረቀበትን ምስጢር ነው ቁርባን ብለን የምንቀበለው። በእምነት ያጽናን ሁላችንንም። በዚያን ጊዜ ግን እነዚያ በጎች ለኃጢአት ስርየት ለሕዝቡ ጊዜያዊ መቅሰፍትን እንዲያሳልፉ የሚታረዱ ናቸው፣ ለመስዋዕት የሚቀርቡ ናቸው። ነገር ግን አመፅ እየበዛ ሲሄድ ቤተ መቅደሱ የንግድ ቦታ ሆነ። እግዚአብሔር ይሄንን ነገር አልፈለገውም። ቤቱን ሊያጸዳ ሊያስተካክል ልጁን ልኮ ነበር። የእግዚአብሔር ቤት የኛ ልብ ነው። እስቲ በሉ ከኔ ጋራ የእግዚአብሔር ቤት የማን ልብ ነው? ያደርግልን እግዚአብሔር። መንፈስ ቅዱስ ሆይ ልቤን ተረከበው በሉት እስቲ ሁላችሁ። ልባችንን ይረከበው መንፈስ ቅዱስ። መንፈስ ቅዱስ ሲረከበን የምናስበው የተለየ ነው። አሁን መንፈስ ቅዱስ የተረከበው ልብና መንፈስ ቅዱስ ያልተረከበው ልብ ይለያያል። ስለዚህ መንፈስ ቅዱስ ሲያስተዳድረው ነው ልባችን የተረጋጋ የሚሆነው እና ጌታችን ከመቅደስ አስወጣቸው። ርግብ ሻጮችንም ይህንን ወደዚያ ውሰዱ፣ የአባቴ ቤት የንግድ ቤት አታድርጉት አላቸው። ደቀ መዛሙርቱም የቤትህ ቅናት ይበላኛል ተብሎ በነቢዩ ዳዊት የተነገረው እንደተጻፈ አሰቡ። እንግዲህ አይሁድም ይህን ስለምን ታደርጋለህ አሉት። እውነቱንና ኃይሉን እነሱ ጋር ያለውን ውሸት መዝነው ነው የጠየቁት። እነሱ እግዚአብሔር ለሙሴ ለአሮንና ለሌዋውያን በቤተ መቅደሱ ያዘዘውን አልፈጸሙም። ያንን እግዚአብሔር ያዘዘውን ትተው እግዚአብሔር ያላዘዘውን ስራ ይሰራሉ። በምድራችን ኢትዮጵያ፣ በዓለማችን ይሄ ነው ችግሩ። እግዚአብሔር ያዘዘንን ትተን እግዚአብሔር ያላዘዘንን እና እንሰራለን። እግዚአብሔር የጻፈውን መጽሐፍ ትተን እግዚአብሔር ያልጻፈውን መጽሐፍ እናነባለን። እግዚአብሔር የተናገረውን ትተን ሰው የተናገረውን እንናገራለን። ወይም ደግሞ ኃጢአተኞች የተናገሩትን እንደ የጽድቅ መንገድ አድርገን እንጠቀማለን። ክርስቶስን ትተን ቤልሆርን የመረጥን ብዙዎቻችን ነን። ብርሃንን ትተን ጨለማን የተከተልን በጣም ብዙ ሰዎች ነን። ጽድቅን ትተን እግዚአብሔር የማይከብርባቸውን ሐሳቦች የመረጥን የእግዚአብሔርን ቤት ለንግድና ለዘረኝነት እንዲሁም ደግሞ እግዚአብሔርን ለማናከብርበት አዳዲስና አደገኛ ሐሳቦች የምናመጣ ነው። እንደውም በዚህ በሰሜን አሜሪካ ዞር ብዬ እንዳየሁት ቤተ ክርስቲያን ሰዎች ለመለያየት የሚተክሉት ቤተ ክርስቲያንን ነው። እግዚአብሔር ወደ ልቡናችን ይመልሰልን። ውጭ በሰርግ በተለያየ ደስታ ይገናኛሉ፣ አብረው ይበላሉ፣ አብረው ይጠጣሉ፣ አብረው ጉንጥ ይላሉ፣ አብረው ይወዛወዛሉ፣ አብረው የውሸት ሳቅም ቢሆን ይስቃሉ። ቤተ ክርስቲያን ግን በልዩነት ይከፍታሉ። ይሄ እኮ ሰይጣን ሲጠቀምብን ነው። እግዚአብሔር ወደ ልባችን ይመልሰን ሁላችንም። አልፎም ደግሞ በብዙ መንገዶች አሉ። ሰው እንዴት ነው የእግዚአብሔር ቤት እኮ የሕያው እግዚአብሔር ቤተ ክርስቲያን ነው። የሕያው እግዚአብሔር ቤተ ክርስቲያን በሉ እስቲ ሁላችሁም። የሕያው እግዚአብሔር ቤተ ክርስቲያን የእውነት አምድና መሰረት። እስቲ እንደገና በሉት ይሄንን። የሕያው እግዚአብሔር ቤተ ክርስቲያን የእውነት አምድና መሰረት። ዓለም ላይ አንድ ልንሆን የማንችልባቸው ብዙ አይዲዮሎጂዎችና አስተሳሰቦች አሉ። ዓለም ላይ አንድ ያልሆኑ ሰዎች፣ በዓለም የማይመሳሰሉ በአስተሳሰብ የማይመሳሰሉ ሰዎች አንዱ ሆነው በአንድ ድምፅ የሚዘምሩበት ቦታ ቢኖር ቤተ ክርስቲያን ነው። አሁን ግን የጥላቻና የጎሪጥ መተያያ ቦታ የሆነ ግን ቤተ ክርስቲያን ነው። ሰዎች ዓለማዊ ሐሳባቸውን ዓለማዊ ሸክማቸውን ይዘው የሚመጡት ወደ ቤተ ክርስቲያን ነው። ሸክማችንን ከላያችን ይጣልልን እግዚአብሔር። ቤተ መቅደሱ ያደርገን እግዚአብሔር። የነገሌ ቤተ ክርስቲያን የነገሌ ቤተ ክርስቲያን የለም። የነገሌ ቤተ ክርስቲያን የሚባል የለም። የኦሮሞ ቤተ ክርስቲያን፣ የአማራ ቤተ ክርስቲያን፣ የከምባታ፣ የሀዲያ፣ የአላባ፣ የጠምባሮ ቤተ ክርስቲያን የሚባል የለም። ቤተ ክርስቲያን ስንት ናት? አረ ተናገሩ። ቤተ ክርስቲያን ስንት ነው? አንድ ነው። ክርስቶስ ስንት ነው? ክርስቶስ የቤተ ክርስቲያን ራስ ነው። ምስጋና ለእርሱ ይሁን። ክርስቶስ የቤተ ክርስቲያን ራስ ነው። እኛ አካል ነን። ንሕነ አባል ወውእቱ ርእስ። የትግራይ ቤተ ክርስቲያን፣ የኤርትራ ቤተ ክርስቲያን፣ የኦሮሞ ቤተ ክርስቲያን፣ የአማራ ቤተ ክርስቲያን፣ የጎንደሮች ቤተ ክርስቲያን፣ የጎጃሞች ቤተ ክርስቲያን፣ የሸዋዎች ቤተ ክርስቲያን ተብሎ ይሄ በጭራሽ የማይታሰብ ነገር ነው።
አዎ ሰው የተለያየ ቋንቋ አለው፣ የተለያየ ባህል አለው። በራሱ በሚያውቀው ቋንቋ ቢዘምር፣ ቢቀድስ፣ ቢያገለግል እግዚአብሔር የሚቃወም አምላክ አይደለም። ቋንቋዎችን የሰራቸው የፈጠራቸው እግዚአብሔር ነው። ያ ማለት ግን ይህ ቤተክርስቲያን የከምባታ ቤተክርስቲያን ወይም የጉራጌ ቤተክርስቲያን ነው ማለት አይደለም። ዓለም በሙሉ እንዲድን እንጂ እንዳይጠፋ ስለፈለገ እግዚአብሔር አንድያ ልጁን ለዓለም እስኪሰጥ ድረስ ዓለምን እንዲወደደው። እስቲ ከኔ ጋር በሉት ይሄን ቋንቋ፣ ዓለም በሙሉ እንዲድን እንጂ በሉ እስቲ ሁላቸው፣ እንዳይጠፋ ስለፈለገ እግዚአብሔር አንድያ ልጁን ለዓለም እስኪሰጥ ድረስ ዓለምን እንዲህ ወደደው። ምስጋና ለአንተ ይሁን በሉት። ምስጋና ለእርሱ ይሁን። ማን ነው የተጠራው ወደዚህ ህይወት? ዓለም፣ ሰው የተባለ ሁሉ ነው የተጠራው። በአንድ አካባቢ ምናልባት ኦሮምኛ ይዘመር ይሆናል፣ አማርኛ ይዘመር ይሆናል፣ ግዕዝ ይዘመር ይሆናል፣ ትግርኛ ይዘመር ይሆናል። ያ ቤተክርስቲያን ግን የጎሳ ቤተክርስቲያን ነው አይደለም። ቤተክርስቲያን የዓለም ነው። ህዝቦች ሁሉ፣ ሰዎች ሁሉ፣ ፍጥረታት ሁሉ፣ ስጋን የለበሱ ሁሉ መጥተው የሚድኑባት፣ የእግዚአብሔርን ሰላም የሚያገኙባት፣ የዘላለምን ህይወት የሚያገኙባት፣ እረፍት የሚያገኙባት፣ ሰዎች ወደ እግዚአብሔር መንግስት የሚገቡባት እውነተኛ የእግዚአብሔር ደጅ ናት። ንግዱ ይሄ ነው አንዱ። ይሄንን ከቤት ያስወጡ ያለው አስተሳሰብ ይሄ ነው። እያንዳንዱ አካላችን የእሱ ቤት ነው። ቅዱሱ ሐዋርያ ጳውሎስ ለሮማ ሰዎች ምዕራፍ 12 ቁጥር 2 ላይ የተናገራቸውን እንግዲህ ወንድሞች ሆይ በእግዚአብሔር ምሕረት እለምናችኋለሁ ሰውነታችሁን እግዚአብሔርን ደስ የሚያሰኝ ማንን ደስ የሚያሰኝ? እግዚአብሔርን ደስ የሚያሰኝ ሰውነት ነው ቤተ መቅደስ፣ መስዋዕትም ነው ይባላል። ሰውነታችሁን እግዚአብሔርን ደስ የሚያሰኝ ሕያው መስዋዕት አድርጋችሁ ታቀርቡ ዘንድ በሚመች ለአእምሮ የሚመች አገልግሎታችሁ ይህ ነው ይላል። በአእምሮአችሁ መታደስ ተለወጡ እንጂ ይሄንን ዓለም አትምሰሉ ይላል ቅዱስ ጳውሎስ። ለኃጢአታችሁ በኢየሱስ ክርስቶስ ቤዛነት መስዋዕትነት በተዘረጋው በእርሱ ወደ እግዚአብሔር መጣችሁ። ያ የዘላለም ሕይወት የተዘረጋበት መጣችሁ ይላል። ስለዚህ መንፈሳዊ ብስለት ያለበት ቃል ነው። አዲስ ልደት ያለበት ቃል ነው። የእግዚአብሔር ዓላማ የሚንጸባረቅበትና የሚታይበት ቃል ነው። ይሄ ቤቱ የመንፈስ ቅዱስ ቤቱ የኛ ማደሪያ ቤታችን የኛ ማደሪያ እንደሆነ ሁሉ ልባችን ደግሞ የእግዚአብሔር የመንፈስ ቅዱስ ማደሪያ ነው። በቃሉ በበሰለ አእምሮ የምንኖርበት በተለወጠ ዓለምን በናቀ ፈቃድ በእግዚአብሔር ሐሳብ የምንመላለስበት ነው የእግዚአብሔር ቤት። የእግዚአብሔር ፈቃድ በጎና ደስ የሚያሰኝ ፍጹም የሆነውን ምን እንደሆነ ፈትናችሁ እወቁ ይላል ሮሜ 12 ቁጥር 2 ላይ። ይሄንን ነው ቅዱስ ጳውሎስ ለምእመናን በዚያን ጊዜ ለነበሩት ምእመናን የሚናገረው ማለት ነው። ይሄንን ነው ጌታችን ኢየሱስ ክርስቶስ ከመቅደስ አወጣቸው፣ የለዋጮቹንም ገንዘብ አፈሰሰ፣ ገበታዎቹንም ገለበጠ፣ ርግብ ሻጮችንም ይህንን ከዚህ ውሰዱ፣ የአባቴ ቤት የንግድ ቤት አታደርጉት አላቸው። ደቀ መዛሙርቱ የቤት ቅናት ይበላኛል ተብሎ እንደተጻፈ አሰቡ። ስለዚህ አይሁድ መልሰው ይህን የምታደርግበት ምልክት አሳየን አሉ። ኢየሱስም አካሉን ለእኛ ምሳሌ አድርጎ ለነሱ አሳያቸው። ይህንን የተናገረው ይህንን ቤተ መቅደስ አፍርሱት ብሎ ቤተ መቅደሱ እርሱ መሆኑን ለነሱ ነገራቸው። እናንተ የእግዚአብሔር ቤተ መቅደሶች ናችሁ ይላል ቅዱስ ጳውሎስ። በረከቱን ያሳደረብን። የእግዚአብሔርን መቅደስ የሚያፈርስ እግዚአብሔር ያፈርሰዋል ይላል። በማንም ሰው ላይ ጣታችንን እንዳንቀስር መጠንቀቅ አለብን። ወንድማችን ሲያለቅስ ሲጎዳ በስደት ያለው በተለይ በአሜሪካ ውስጥ የሚኖረው ወንድማችን የትኛውም ከኢትዮጵያ ምድር የመጣ የኛ ወንድማችን ነው። እንደውም ከኢትዮጵያም ያልመጣ ክርስቲያን የሆነ ሁሉ የኛ ፋሚሊያችን ቤተሰባችን ነው። ይሄንን እንደ አንድ ፋሚሊ ነው ማየት ያለብን። ያንን የእግዚአብሔር ሕንፃ መንፈስ ቅዱስ የሚፈልገው ክርስቶስ ደሙን ያፈሰሰለት የዘላለም ሕይወት የሚገባው ሰው ብለን ልናፈቅረው ልንወደውና በበጎ ዓይን ልናየው ይገባል። ዓይናችንን
በመንፈስ ቅዱስ ይከልልልን እግዚአብሔር። ዓይን የሚከለለው በመንፈስ ቅዱስ ሲሆን ነው። በመንፈስ ቅዱስ የተከለለ ዓይን በምህረት የተሞላ ነው። በመንፈስ ቅዱስ የተገረዘ አካል በጽድቅ የተሞላ ነው። በመንፈስ ቅዱስ የታረመ አንደበት የትኛውንም ሰው በየትኛውም ሰው ፊት ቆሞ በኮንፊደንስ መናገር ይችላል፣ እውነትን ስለሚናገር ማለት ነው። ይሄ ነው የእግዚአብሔር ቤትነት። ስለዚህ ይህንን በምን ታደርገዋለህ ሲሉት እርሱ ይህንን ቤተ መቅደስ አፈርሱት፣ በሦስተኛውም ቀን አስነሳዋለሁ አላቸው። ስለዚህ አይሁድ ይህ ቤተ መቅደስ 46 ዓመት ጀምሮ ይሰራ ነበረ። በመጀመሪያ በሶሎሞን ተሰራ። ከዚያ በኋላ ደግሞ በዘሩባቤል ተሰራ። ከዚያ ሄሮድስ አሳደሰው። በጣም ረጅም ዘመንም ሲሰራ የኖረ ፈርሶም የታደሰ ነው። አንተ ይሄንን እንዴት አፍርሰህ በሦስተኛው ቀን ታስነሳዋለህ አሉት። እርሱ ግን ስለ ሰውነቱ ቤተ መቅደስ ይናገራቸው ነበረ። ደቀ መዛሙርቱ ያስተዋሉት ይህንን ሁሉ ከሙታን ከተነሳ በኋላ ነው፣ ጌታችን እግዚአብሔር የተናገረውን ማለት ነው። እና ወገኖቼ ያ ቤተ መቅደስ የኛ አካል ነው፣ የኛ አንደበት ነው፣ የኛ ትዳር ነው፣ የኛ ክህነት ነው። እግዚአብሔር ሊከብርበት ስለፈለገ ከዋናው ቤተ መቅደስ ከኦሪቱ ቤተ መቅደስ በጎችንና ፍየሎችን አስወጣ። አሁን ደግሞ ዛሬ በእኛ ሊከብር ስለሚፈልግ በአንደበታችን ሊከብር ስለሚፈልግ የዓለም ሸቀጥ የሰይጣን ሸቀጥ ዓለም በየሰዓቱ በየደቂቃው ወደ እኛ ሕይወት የሚያመጣውን ኮተት ከውስጣችን ወጥቶ ለንስሐ እንድንበቃ ለሥጋ ወደሙ እንድንበቃ እግዚአብሔር ዛሬም ይጠራናል። ቤቴ የጸሎት ቤት ነው የተባለው ትልቁ ቤቱ የእግዚአብሔር ቤት የኛ ልብ ነው፣ የኛ አንደበት ነው። ቅድም እንዳልኳችሁ የኛ ኑሮ ነው። ወጣትነታችን፣ ሽምግልናችን፣ እንዲሁም ደግሞ ማንነታችን የኛ ማንነት የእግዚአብሔር ቤተ መቅደስ ነው። ስለዚህ ነው ወንጌል የተጻፈው። ስለዚህ ነው ኦሪት የተጻፈው። ስለዚህ ነው ቅዳሴ የሚቀደሰው። ስለዚህ ነው ቅዱሳን ዳዋ ጥሰው ድንጋይ ተንተርሰው ማቅ ለብሰው በበረሃ ወድቀው የዘላለምን ሕይወት የሚያስተምሩት። ስለዚህ ነው ክርስቶስ ራቁቱን በቀራንዮ ላይ የዋለው የኛ አካል የእግዚአብሔር ቤት እንዲሆን ነው ማለት ነው። ስለዚህ ያስተማረን የመከረን እግዚአብሔር ስሙ የተመሰገነ ይሁን።